በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ የብዙዎች ድብቅ ለቅሶ ክፍል 15። እንደምን ቆይታችኋል? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ሙሉን የእግዚአብሔር ሐሳብ በዚህ መልእክት የሚተላለፈው ለማግኘት ወደ ኋላ ያሉትን 14 ክፍሎች ደጋግማችሁ በማዳመጥ ይሄንን ፈጽማችሁ ደጋግማችሁ በማዳመጥ እግዚአብሔር ከዚህ ስርዓት ነፃ እንድትወጡ ሌሎችም ነፃ እንዲወጡ ያሰበውን ነገር እንድትጣጠቁ በእግዚአብሔር ፍቅር አደራላለሁ። አገልግሎቱን ለማገዝ ልባችሁ የተነሳሳ እግዚአብሔርን ስራ በማገዝ ደግሞ ከእግዚአብሔር የሚገኘውን በረከት ለመቀበል እንድትችሉ በባንክ አካውንት ቁጥሮች ተዘርዝረዋል፣ ዲስክሪፕሽኑ ላይ ያሉ። በማስገባት ጌታ የሰጣችሁን ለቤቱ አገልግሎት በመስጠት ከበረከቱ ልትካፈሉ አሳስባለሁ። የምክር አገልግሎት፣ ጸሎት፣ እገዛ የምትፈልጉ ከሆነ በነፃ ነው። እንዲሁ ስልክ ቁጥሩ ስክሪኑ ላይ ያለ ታገኛላችሁ። ምንድነው ማድረግ ያለብን? ከዚህ ግለ ወሲብ ህይወት ለመውጣት ምንድነው ማድረግ ያለብን? እኔ እንዳገኘሁት በዚህ አገልግሎት ኦልሞስት ወደ 1000 የሚጠጋ ሰው በስልክ በአካል በጽሁፍ አገልግያለሁ። 95% ላሳንሰው ብዬ ነው 99 ማለት እችላለሁ ፐርሰንት የሆነው ህዝብ በአንድ ቀን 30 ዓመት እኮ 25 ዓመት እኮ በዚህ ጉዳይ ቆይቻለሁ ብሎ በአንድ ቀን ቆሞለታል። እርግጠኛ ነኝ ይሄን የሚሰሙ ያውቁታል። ክብር ለእግዚአብሔር ነው። ምክንያቱም ከኃጢአትና ከርኩሰት ጋር እግዚአብሔር እንድትቆዩ ፈቃዱ ስላይደለ ነው። ስለግን የሚገርመው የዛን ያክል ቁጥር ደግሞ ግን መጽናት ሲያቀታቸው አይቻልም። ውሳኔያቸው ማድረግ የሚገባቸው ነገር አለ። ወጥ መሆን ሲገባው፣ ኮንሲስተንት መሆን ሲገባቸው ሱሱን ለማባበል በጉዳዩ ለመቀጠል ዓመታት እንዳልቆዩበት ሱሱ የሚያስከትለው ይሄ አጋንንታዊ አሰራርም ጭምር ስለሆነ ከአጋንንት ጋር ነው ተራክቦ የሚደረገው። ሶሎ ሴክስ ይባላል። የብቻ ሴክስ የለም። ሰይጣን የሚዋጋል። ከዛ ይመጣውን ችግር ለማስቀረብ ግን ወጥ የሆነ ነገር በዚህ ቀጥሉ፣ ፐርሲስት አድርጉ፣ ሳታክቱ በርቱ ስንል አይፈልግም ነው። ብዙ ሰው ይላል ነው ባንድ የሚያቆም መድኃኒት ይለኛል። እንዴት ነው? ባንድ ቀን እኮ ሱስ አልሆነም። ባንድ ቀን እኮ ስራት አልሆነም። ሱሱን ለማባበል ዓመታት ጊዜ ሰጥተን ለፈውሳችንና ለነጻነታችን ግን ጸንተን መቀጠል ያቅተናል። እባካችሁ ወስናችሁ መቀጠል ይገባል። እግዚአብሔር ነፃ ያወጣል። አንደኛ መንፈሳዊ ህይወታችሁ ላይ ስሩ። መንፈሳዊ ህይወታችን ደካማ መሆኑ እኮ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ባለማወቅ በመንፈሳዊ ድካም ለዚህ ሐሳብ የተጋለጡ ብዙዎች ናቸው። አንዳንዶች ክርስቲያኖች ጌታን የሚያውቁ ሆነው የሥጋ ፈቃድ ፈተና ሲመጣባቸው ዝሙት ፈጽሜ ከምበድል ይሄኛው ምንም አይደለም ብለው የገቡ አገልጋዮች፣ የእግዚአብሔር ቤት ቃል የሚያውቁ ሰዎች ገጥመውኛል። አለማወቅ ነው። ኃጢአት መሆኑን አለማወቅ ነው። የሥጋ ፈቃድ ፍላጎት እኮ ወንድና ሴት መገናኘት ብቻ እኮ አይደለም። መጽሐፉ እኮ የሚለው እንኳን በገዛ ሰውነት ላይ አይደለም ያየን የተመኘም አይደለም የሚለው። የሚያሳዝን ነገር ደግሞ ተደውሎ ተነግሮኛል። በምክር አገልግሎት ወንጌል የሚያውቁ አገልጋዮች ባልና ሚስት በሥራ ምክንያት ሲለያዩ ምንም ችግር የለውም እናንተ በቪዲዮ ሴክስ ብያደረጋችሁ ፍላጎታችሁን በማስተርቤሽን ብትፈጽሙ ኃጢአት አይሆንባችሁም ብለው የሚናገሩ የሚመክሩም አገልጋይ ነን የሚሉ ግን አገልጋይ ያልሆኑ ያልተጠሩ የሰይጣን ሐሳብ የሚያራምዱ ናቸው ነው የምላቸው። አጋጥመዋል። የገጠመው ሰው ጠይቆኝ መልሼለታለሁ። እኛ አካባቢ እኮ እንዲህ የሚሉ ሰዎች አሉ። ብዙ ጊዜ እህቶቻችን የትዳር ጓደኞቻችን ወደ አረብ ሀገር ይሄዳሉ ወንዶች እንዳይፈተኑ እንዲያሉ።
አደጋ ነው። ይሄ አለማወቅ ነው። አለማወቅ ብቻ እንዲህ ብሎ የሚያገለግለው አገልጋይ አለማወቅ ብቻም አይደለም ብለው ለእንጀራው ከሰዎቹ ለሚያገኘው ጥቅም እንጂ ለእግዚአብሔር መንግስት ለተቀደሰው የእግዚአብሔር ቤተ መቅደስ ደንታ የሌለው ቅጥረኛ ጉቦኛ አገልጋይ ነው። እና ራሳችሁ ሰው ነግሯችሁ አይደለም። አገልጋይ እኮ እንዲህ አለኝ፣ አንተ ነው የምትጠይቀው። እያንዳንዱ በስራው ይጠየቃል። አንብብ፣ የእግዚአብሔር ቃል ተረዳ፣ መንፈስ ቅዱስ ካንተ ጋር ነው። ዛሬ እኮ በዚህ ዘመን ለአጭበርባሪና ለሐሰተኛ አገልጋዮች የተጋለጥነው ሰዎች ነው የሚኖሩልን፣ ሰዎች ነው የሚጸልዩልን፣ ሰዎች ነው የሚያውቁልን። የእግዚአብሔር ቃል ካለ ይልቅ እነሱ ያሉት ሕግ ሆኖ የሚጸናበት እየሆነ መጥቷል። እውቅ የራስ አንብብ። መጽሐፍት አሉላቸው አይደል ያለ ያ ሉቃስ 16 ላይ ወንድሜ ሞት ለወንድሞቼ አልዓዛር ሄዶ ይንገረው ሲል ሕግ መጽሐፍ አሉላቸው፣ ሕግ አለ፣ መምህራን አሉላቸው። ለዚህ ነው መጽሐፍ ቅዱስ ሕዝቡም እንደ ካህኑ ባሪያውም እንደ ጌታው ባሪያይቱም እንደ ጌታው ልዩነት የለው። አገልጋዩ ተገልጋዩም አንድ ይሆናል። ኢሳይያስ 24:2 ላይ ይናገራል። አንድ መጽሐፍ ቅዱስና ሌሎች መንፈሳዊ መጽሐፍትን ለይቶ ያለማወቅ ዕውቀት። ብዙዎቹን መጽሐፍ ቅዱስ አላቸው? አዎ አለኝ ስላቸው ወይ የጸሎት መጽሐፍ ይነግሩኛል ወይ ሌላ አዋልድ መጽሐፍት ያወራሉ። መጽሐፍ ቅዱስና ሌሎች መጽሐፍት ይለያሉ። መጽሐፍ ቅዱስ ሌሎች መጽሐፍት አዋልድ ይባላሉ፣ ልጆች ናቸው። መጽሐፍ ቅዱስ ግን አባት ነው። ሚዛኑ እሱ ነው። ስለዚህ መጽሐፍ ቅዱስና እንኳን ሌላው መጽሐፍ ለይቶ የማያውቅ ብዙ ሕዝብ አለ። አሁን ሰው እንዲህ ማረቅ ቀላለሁ ብሎ ቢያስባለ ለምሳሌ ለሰይጣን ደም ታፈሳለህ፣ ዶሮ ታርዳለህ ወይ አተላ ትደፋለህ ወይ ብሎ አረ ይላል። ግን እኮ በማስተርቤሽን ከዛ የበለጠ መስዋዕት ነው፣ ዘር ነው እየሰጠኸው ያለው። ከሱ ጋር ነው ተራክቦ እየፈጸማችሁ ያላችሁት። የእግዚአብሔር መሰዊያ በሆነው የእግዚአብሔር ሰውነታችሁ እግዚአብሔር መሰዊያ ነው። ስለዚህ ዛሬ ምን መሰዋት አለበት? ጾም፣ ጸሎት፣ ስግደት፣ ቃሉን ማንበብ፣ መጸለይ፣ ወንጌል መመስከር፣ መዘመር፣ ሰዎችን መርዳት፣ የታሙትን መጠየቅ፣ የታሰሩትን መጎብኘት። እዚህ መሰዊያ ላይ ይሄ ነው መፈጸም ያለበት፣ በቅድስና መኖር። ግን በዚህ መሰዊያ ላይ ይሄ ነገር ሲፈጸም ግን ያጋንንት መስዋዕት ነው። እዛ ምን ነው የሚባለው ስሙ ተረሳኝ። አንድ የሶሪያ ንጉስ ነው ምን አደረገ ይላል፣ የእግዚአብሔርን መሰዊያ ላይ አሳማ ሰዋበት ይላል። እንደዛ ማለት እኮ በእግዚአብሔር ሰውነት መቅደስ ላይ አሳማ እንደ መሰዋት ይቆጠራል። ሰይጣን ደስ ይለዋል። የሚገርመው በሰይጣን መሰዊያ ላይ አይደለም፣ እግዚአብሔር መሰዊያ ላይ መጠንቀቅ አለብን። ስለዚህ ደግሞ ምን ነው የሚሞላ የሞላን ነገር ነው የሚቆጣጠረን፣ የሚመራን የሞላን ነገር ነው። የሚሞላን ነገር መሆን አለበት። በእርግጥ ልክ ነው። ብዙዎች በካውንስሊንግ ላይ በምክር አገልግሎት ላይ ነግረውኛል። ሳቆም ራስ ምታቱ ኃይለኛ፣ ኪኒን የማይመልሰው ታብሌት ወስጄ የማይመልሰው ማስታገሻ የማይመልሰው ራስ ምታት፣ ጭንቀት፣ መረባበሽ፣ መርበትበት ገጠመኝ ይላሉ። ግን መልሼ ማስተርቤሽኑ ሳደርግ ተወኝ ይላሉ። አያችሁ፣ እንደ መድኃኒት እንድንቆጥረውና የህይወታችን አካል እናደርገው ሰይጣን እየሰራ ነው። አይቀጥልም። ግን ይሄ በመንፈሳዊ ህይወት ከተጋን ወደ ዘላለም ህይወት የምንገባበትና ለዘላለም ከቀንበር ነፃነት ከቀንበሩ ነፃ የምንወጣበት እንደሆነ ሰይጣን ስለሚያውቅ ነው ይሄን የሚያደርገው። ብትበረቱ እኮ ያ ውጥርጥር አድርጎን ጭንቅላታችን ይዞት የነበረው ሰውነታችን የሚረባብሽ ነገር እኮ ተበርከክ ብላችሁ ብትጸልዩ፣ የእግዚአብሔር ቃል ብታነቡ፣ በጸሎት ከሚያግዙ ሰዎች ጋር ብትደዋወሉ ይቆማል። አይቻለሁና ምስክር ነኝ። ስለዚህ በእርግጠኝነት ምስክር ሆኜ የምናገረው ይቆማል። ሰይጣን የሚፈልገውን ነገር አታቀርቡለት። ሁለተኛው ደግሞ እውነተኛ የንስሐ ህይወት ይኖራል። ንስሐ ማለት ማልቀስ፣ ማንባት፣ መጸጸት ማለት አይደለም። ንስሐ ማለት
ሙሉ በሙሉ የአእምሮና የጉዞ የልብ አቅጣጫ ለውጥ ነው። ንስሐ ማለት መመለስ ነው። አያችሁ፣ መመለስ ነው ቃል ገባናል። ፊትን ወደ ጀርባ፣ ጀርባን ወደፊት ማለት ነው። ወደፊት እየሄድን ከሆነ ያንን ጀርባ ማለት ጀርባ የነበረው ወደፊታችን መሄድ ማለት ነው። ባዶ መጸትና ለቅሶ ብቻ አይጠቅም። ቁርጥ ያለ ከፍትወት ኃጢአት ነፃ ለመውጣት እግዚአብሔርን በድያለሁ፣ መቅደሱን አርክሻለሁ ብሎ የመቁረጥ የመወሰን ማንነት ነው። ሶስተኛው ደግሞ ኃጢአታችሁ ቢበዛም ብዙዎቹ እግዚአብሔር ይቅር ይለኛል እንዲህ እኮ አድርጌያለሁ ይላሉ። የኢየሱስ ክርስቶስ ደም እኮ ከኃጢአት ሁሉ ያነጻል ይላል አንደኛ ዮሐንስ 1:7። የማያነጻ ኃጢአት ምን አለ? ዓለም ዛሬ እኮ ከሰዶም ከገሞራ የባሰች ናት። እንደው ሰዶም ገሞራን ብናስብ ምናልባት አዲስ አበባ ከሰዶም ከገሞራ የበለጠ እልፍ ጊዜ የኃጢአት የርኩሰት ክምር አለ ይኖራል። ለምንድነው ግን እግዚአብሔር እሳቱን ያላወረደው ዲኑ ያልፈሰሰው? ለምንድን ነው? የጸጋ ዘመን ስለሆነ፣ ዋጋ ስለተከፈለ። ዓለም ያልጠፋችው ለምንድን ነው? የሰው ሁሉ የምድሩ በደል በሙሉ ከክርስቶስ የመስቀል ላይ ስራ ስላልበለጠ የዓለም ሁሉ በደል ከክርስቶስ መስቀል በታች ስለሆነ ነው። ስለዚህ እግዚአብሔር ይቅር ይላል፣ ያነጻናል ነው የሚለው። አንጽቶናል አይደለም የሚለው፣ ያነጻናል። ኮንቲኒየስ የሆነ ቀጣይ ነው፣ ሁሌም ማለት ነው፣ ሳያቋርጥ ማለት ነው። ያነጻናል። በማያቋርጥ የመንጻት ጸጋ ውስጥ እንዳለን የሚያሳየን አገላለጽ ነው። ቃላት በራሳቸው ትርጉም አላቸውና። አራተኛ አእምሯችሁ ይታደስ። የአእምሮ ለውጥ ያስፈልጋል። ባልታደሰ ባልተለወጠ አእምሮ ውስጥ እንዴት ይሆናል? ባሮጌ አቁማዳ አዲስ ወይን ጠጅ ይገባል እንዴ? ሮሜ 12:2 ምንድነው የሚለው? ሮሜ 12:2 የእግዚአብሔር ፈቃድ በጎ እርሱም ፍጹም ደስ የሚያሰኝ መሆኑን አውቃችሁ ፈተናው ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። መታደስ፣ መታነጽ፣ መለወጥ እንዴት ይኖራል? የእግዚአብሔር ቃል እያነበብን። እግዚአብሔር ቃል ካላነበብን፣ ካልጸለይን፣ መንፈሳዊ ህብረት ካላደረግን፣ በአምልኮት በዝማሬ ውስጥ ካልሆነን እኮ እንዴት ነው አእምሯችን የሚታደሰው? ጫት እየቃምን እንዴት ከማስተርቤሽን እንወጣለን? እየጠጣን እንዴት ከዝሙት እንወጣለን? እና የሚያንጸንን ነገር መምረጥ አለብን። የእግዚአብሔር ቃል ውስጣችን እያረሰረሰ እየቀየረ ድንጋዩ ልባችንን እየለወጠ ወደ ተሻለ ማንነት ያመጣናል። ሐሳባችን ይቀየራል። እኔ አንድ ሰው ነግሮኛል። ድሮ አለ ወደ ጌታ ሳልመጣ ጫት ሱስ ነበረብኝ እና ጫት ልገዛ ሲሄድ ጫት ያው ሰዎች እንዲህ ጫቱን እንዲህ የሚያደርጉበት አለና ሳይ በቃ አፌ ምራቅ ይሞላ ነበረ። አሁን ወደ ጌታ ከመጣው በኋላ ምን ነክቶኝ ነው አልኩኝ። ሰው ቆንጆ ሽሮ አሊያም ደግሞ እንደው ዶሮ ሸቶት አፉ ምራቅ ቢሞላ አይደንቅም። እኔ ግን ቅጠል አይቼ ምን ነክቶኝ ነው አልኩ አለ። የአእምሮ ለውጥ ነው። የአእምሮ ለውጥ ዶሮ ወጥ ላይ አፉ ምራቅ ሳይሞላ ቅጠል ሲያይ አፉ ምራቅ የሚሞላ ከሆነ አእምሮ መለወጥ አለበት። ምን ነካኝ? ፍየል አይደለው፣ በግ አይደለው፣ ምን ነካኝ? የአእምሮ ለውጥ ሲሆን ምን ነካኝ የሚያሰኛል። እግዚአብሔር እንደዚህ አይነት ጸጋ ያብዛለን። አምስተኛ ተስፋ ያለ መቁረጥ ነው። ቅድም ብያለሁ፣ ፐርሲስተንት ኤንድ ኮንሲስተንት ያልኩት ይሄንን ነው። ተስፋ ያለ መቁረጥ እንዴ! ሁሉም ነገር ቅድም እንዳነሳሁት ኃጢአቱ በአንድ ቀን ነው የሚቆመው፣ ግን ተጽዕኖ ቀላል አይሆንም። ተጽዕኖ ቶሎ በአንድ ቀን አይወጣም። ለምን? በአንድ ቀን ሱስ ስላልሆነ ተጽዕኖም በአንድ ቀን አይወጣም። ፕሮሰስ ይፈልጋል። ተፈጥሯችን የፕሮሰስ ጉዳይ ነው፣ ልምምድ ጉዳይ ነው። ያው ሱስም ልምምድ ነው። ያው ሱስ ሲባል ሁሉም ሱስ አይደለም። ያው ሱስ ልምድ ነው፣ ልማድ ነው። በጎ ሱስ አለ፣ መጥፎ ሱስ አለ እና ሂደት ይፈልጋል።
ለዚህ ተጽዕኖ ለማውጣት ምን ያስፈልጋል? ጽናት ይፈልጋል። ሱስን ስናባብል ስናስተናግድ ጊዜ እንዳልሰጠን ፈውሱን ካገኘን ከቆመልን በኋላ ያን ለማስቀጠል ለምን አቅም ያንሰናል? መጥፎ ሱስና የሸምበቆ ዛፍ አንድ ነው የሚል አባባል ሰምቻለሁ። መጥፎ ሱስ ጠፋ ስትሉ ተከታትላችሁ ካልሆነ የሆነ አጋጣሚ ሲያገኝ ብቅ ይላል። ሸምበቆ ተከታትላችሁ ጥርቅ አድርጋችሁ ካልነቃቀላችሁት ጠፋ ሲባል እዛ ጋር ብቅ ይላል። መጥፎ ሱስ እንደዛ ነው። ስለዚህ ያለ ማቋረጥ ሰዎች ሸምበቆ ያለበትን አካባቢ ሊሰሩ ሲፈልጉ ተከታትለው ስሩ ኩፍር አድርገው ዘሩን ያጠፉታል። ሱስም እንደዛ ክትትል ይፈልጋል። በእግዚአብሔር ጸጋ እየተከታተሉ ተጽዕኖውን ምን ማድረግ ማስወገድ ይገባል። ውሳኔ ይፈልጋል፣ ቁርጠኝነት ይፈልጋል። በትንቢተ ኢሳይያስ ምዕራፍ 40 እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ብሎ ይናገራል። ስለ ንስር የሚናገረው አለ። ንስር 40 ዓመት ከኖረ በኋላ ቀጣይ 40 ዓመት ለመኖር የሚወስደው እርምጃ አለ ይባላል። ብዙ ሲሆን ጥፍሮቹ አልቆንጥጥ ይላሉ አርጅተው፣ ክንፉ እንደ ልብ አልበር ይለዋል አርጅቶ፣ ይርገፈገፋል ጀፍ ጀፍ ይላል። ምንቃሩ እንደቀደመው ዘመን ስጋ አልቦጭቅ ይለዋል። ያለው አማራጭ ወይ ዝም ብሎ መሞት ወይ ግን ጥቂት መስዋዕት መክፈል ነው። ስለዚህ ምን ያደርጋል? ከፍ ወዳለ ቦታ ድንጋያማ ወደ ቦታ ከፍ ወዳለ ቦታ ይሄዳል። ከዛ በምንቃሩ ጥፍሩን ይነቃቅላል፣ ያማል። ጥፍሩን ቅልቅል ያደርገዋል እየደማ በምንቃሩ ማን ነው ስሙን ክንፉን ቅልቅል ያደርገዋል። ከዛ ደግሞ መጨረሻ ላይ ምንቃሩን ከድንጋይ ጋር እያጋጨ ስብርብር ያደርገዋል፣ ደም በደም ይሆናል። ከዛ ያለ ምግብ ለቀናት ይቀመጣል። ከዛ አዲስ ምንቃር፣ አዲስ ጥፍር፣ አዲስ ላባ ይዞ ለቀጣይ 40 ዓመት በአዲስ ኃይል ይወጣል። ይሄ ነው ለጊዜው ያን ሱስህን ለመተው የጊዜው የሚከፈል ነገር አለ። በቃ አለ። ወስን። ያማል። አዎ ራስ ባቱን ቻለው፣ መርበበት መረበሹን ቻለው ለጥቂት ጊዜ። ልክ እንደ ንስሩ እየነቃቀልክ ቢነቀሉ እየሰባበርክ ቢሰበረው ጠብቅ። እግዚአብሔርን በጸሎት ጠብቅ። እግዚአብሔርን በቃሉ እግዚአብሔር ይነቃቅለዋል። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። ሰላም ሁኑልኝ። ቸር ይግጠመን።